ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ መስከረም 26 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከደር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅራችን የኢትዮጵያ የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ መሸጋገሩን ፕሬዝዳንት ታዬ አጽቀሥላሴ መናገራቸውን፣ ህወሓት በብሔራዊ አንድነት ስም የውሸትና የማስመሰል ተግባሩን ቀጥሏል ሲል ሳልሳይ ወያኔ ፓርቲ መውቀሱን፣ እንዲሁም ፖሊስ ከጽንፈኝነት የጸዳ ሊሆን ይገባል ያሉት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በአማራ ክልል የለበሱትን መለዩ የሸጡ የፖሊስ አባላት አጋጥመውናል ማለታቸውን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። የኢትዮጵያ የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ መሸጋገሩን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ መድረሱን የፌዴሬሽንና የህዝብ ተወካዮች ምክር ቤት የመክፈቻ ስነ ስርዓት ላይ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት በዛሬው ዕለት ተካሂዷል። በዚህ የመክፈቻ ስነ ስርዓት ላይ ንግግር ያደረጉት ፕሬዝዳንት ታዬ የመንግስት ዓመታዊ ዕቅድና ያለፈውን ዓመት አፈጻጸምን አቅርበዋል። ፕሬዝዳንቱ በንግግራቸው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሻገረበት ነው ሲሉም አንስተዋል። የባህር በር ፍትሃዊ ተጠቃሚነታችን ዓለም አቀፍ ዕውቅና ያገኘበት ነው ያሉት ፕሬዝዳንት ታዬ ኢትዮጵያ በድንበር ተሻጋሪ ሀብት ፍትሃዊ ተጠቃሚነት ስትቀበል አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል ሲሉም ጠቁመዋል። የኢትዮጵያ ህልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ይገኛል። እስካሁን በተደረጉ ጥረቶች 3 ጉልህ ውጤቶችን ማስመዝገብ ተችሏል። አንደኛው የታላቁ ህዳሴ ግድብ ፕሮጀክት አጋጥሞት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ ችለናል። ሁለተኛው አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሃዊ ጥያቄያችንም በዓለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል። ሶስተኛው በውጭ ሀገር ለእንግልት እና ለችግር የተጋለጡ ዜጎች በክብር ወደ ሀገር የተመለሱ ሲሆን ለወደፊትም ይኸው ተጠናክሮ የሚቀጥል ይሆናል። በተያዘ 7ኛው ጠቅላላ ሀገራዊ ምርጫ በተያዘው ዓመት እንደሚካሄድ ፕሬዝዳንት ታዬ ማረጋገጫ ሰጥተዋል። በየ5 ዓመቱ የሚካሄደው ጠቅላላ ምርጫ ዘንድሮ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ዓመት ግንቦት ወር ላይ አሳውቆ ነበር። ይሁን እንጂ ቦርዱ በሀገሪቱ ያለው የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ሀገራዊ ምርጫው የሚካሄደው ፈቃጅና አስቻይ ሁኔታዎች ባሉባቸው አካባቢዎች እንደሆነ መግለጹም ይታወሳል። ፕሬዝዳንቱ በያዝነው ዓመት በሀገራችን የሚካሄደው 7ኛ ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዴሞክራሲያዊና በኢትዮጵያውያን ዘንድ ተአማኒ ይሆን ዘንድ መንግስት በኃላፊነት ይሰራል ሲሉ ማረጋግጠዋል። ፖሊስ ከጽንፈኝነት የጸዳ ሊሆን ይገባል ያሉት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በአማራ ክልል የለበሱትን መለዮ የሸጡ የፖሊስ አባላት አጋጥመውናል አሉ። የአማራ ክልል ፖሊስ ኮሚሽን በክልሉ መቀመጫ ባህር ዳር ከተማ አዲስ ባሰራው የህንጻ ምረቃ ስነ ስርዓት ላይ የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ፖሊስ ከጽንፈኝነት የጸዳ ሊሆን ይገባል ሲሉ ለክልሉ የፖሊስ አባላት መልእክታቸውን አስተላልፈዋል። በመልእክታቸውም የአማራ ክልል ፖሊስ የክልሉን ህገ መንግስት ለማስከበር የዜጎችን ሰላም ለማረጋገጥ ሲሰራ ቆይቷልም ሲሉ ገልጸዋል። በአንጻሩ ያደረጉትን መለዮ አርማና ማዕረግ የሸጡና ያፈነገጡ አባላት በማህበረሰብ ውስጥ አጋጥመውናል ብለዋል። የአማራ ክልል ፖሊስ የክልሉን ህገ መንግስት ለማስከበር የዜጎችን ሰላም ለማረጋገጥ ሲታትር ሲሰራ መስዋዕትነት ሲከፍል ቆይቷል። እነዚህ መስዋዕትነቶች ከራሱ ቅድም ክቡር ፕሬዝዳንት እንዳሉት ከፖሊስ ሰራዊት የወጡ ሳይቀሩ መለያቸውን ያረጉትን አርማ
ያረጉትን ማዕረግ የሸጡ ያፈነገጡ አካላት በማህበረሰቡ ውስጥ አጋጥመውናል። እነሱ የፈጠሩት ችግር አዙሪት እስካሁን ድረስ ሲጥመለመል ቆይቷል። ከዚህ መውጣት ያስፈልጋል። ከዚህ አስተሳሰብ መውጣት ያስፈልጋል። ፖሊስ ከጽንፈኝነት ሊጸዳ ይገባል ያሉት አቶ ተመስገን ይህንን ለማድረግ ውይይት፣ ንግግርና ስልጠና ያስፈልጋል ሲሉ ማስረድተዋል። አያይዘውም ከዚህ ቀደም የክልሉ ልዩ ኃይል መልሶ በማደራጀት ሂደት ውስጥ ያጋጠሙ ችግሮችንም አንስተዋል። በዚያን ወቅት የክልሉ አመራሮች በአግባቡ ኃላፊነታቸውን ባለመወጣታቸው ችግር ተፈጥሯል ሲሉም ገልጸዋል። ፖሊስ ከጽንፈኝነት መጽዳት አለበት። ሁሌም ቢሆን በትክክለኛው ቁመና ውስጥ መቆሙን ማረጋገጥ ያስፈልጋል። ይሄ ሰው ጭንቅላት ላይ የሚሰራ ስራ ነው። ስልጠና ያስፈልጋል፣ ውይይት ያስፈልጋል፣ ንግግር ያስፈልጋል። ፖሊስ ሁላችሁም እንደምታስታውሱት የልዩ ኃይል ሪፎርም ሲደረግ ለሁሉም ክልል እኩል የተሰጠ ነው። ሪፎርሙ ደግሞ የተወሰነው በስራ አስፈጻሚ ነው፣ በብልጽግና ስራ አስፈጻሚ። የብልጽግና ስራ አስፈጻሚ ደግሞ የክልል ፕሬዝዳንቶችንና ምክትሎች ሁሉ ያሉበት ነው። አብዛኛው ሁሉም ተቀብሎ ነው ሄደ። ትክክል ነው የሚል ፍላጎቱ ደግሞ ከመከላከያ ጋር ትክሻ ለትክሻ የሚጋፋ ፖሊስ አገራችንም ውስጥ ሰሜን አይተነዋል፣ ፈትኖናል። ሰራዊታችንን በውድቅት ሌሊት ወግቷል። ሌላ ደግሞ መሸወድ የለብንም። ይሄ ማበጥ ቀነስ ማለት አለበት የሚል የተወሰነው በስራ አስፈጻሚ ነው። እኔም በነበርኩበት መድረክ ለሁሉም ክልል ተመሳሳይ ስራ ነው የተሰጠው፣ ተመሳሳይ ተልእኮ ነው የተሰጠው። ግን እኛ ጋር ያሉ ጽንፈኞች እጅግ በጣም ከፍተኛ የሆነ ቅስቀሳ አደረጉ። እኛ ጋር ያሉ አመራሮች ሸብረካም ሄደው ሰራዊት ውስጥ ገብተው ቀስቅሰው ተናግረው ለኔ ነው ታዛዥነትህ ማለት አልቻሉ። አሁን የምናያቸው ወጣ ገባ ነገሮች የተፈጠሩ የዚያኔ ነው። የአማራ ክልል ብቻ የተለየ እንደተደረገ ሁሉም ክልል ሌላው ሽክፍ ብሎ ሄዶ ሰራዊቱን ሰብስቦ አመራሩን ሰብስቦ ራሳቸው ፕሬዝዳንቶች መርተው አቶ ተመስገን አክለውም በልዩ ኃይሉ ትከሻ ማበጥ ምክንያት ተፈትነናል ያሉ ሲሆን በሰሜን በኩል በዚሁ መዋቅር ምክንያት ደጋግመን ያሸነፍነው ኃይል አሁንም እያነከሰ ጦርነት እየጎሰመ ነው ብለዋል። የአማራ ክልል አናት የተመታውን በራሳችን ልዩ ኃይል ነው ሲሉም ምክትል ጠቅላይ ሚኒስትሩ ገልጸዋል። እኛም ትናንትና አንዴ ሁለቴ ሶስቴ አራቴ አምስቴ ማሸነፈ ነው እንደገና ተመልሶም ተሸንፎም ወድቆም ማለት ተከስክሶም አንክሶም ራሱ ጦርነት ሲጎስም የምናየው በዚህ ስፔሻል ፎርስ በሚባል ግንባታ ነው። ክልሎች ስፔሻል ፎርስ ሳይሆን መገንባት ያለባቸው ፖሊስ ነው። ፖሊስ ደግሞ ቅድም ያልኩት ስነ ምግባር። ስለዚህ ቅድም ካልኩት ካስተሳሰቡ ከጽንፈኝነት ጋር ይሄ ደግሞ ሲያያዝ አስቡት የክልላችንን አናት የመታን እኮ ስፔሻል ፎርስ የራሳችን ህወሓት በብሔራዊ አንድነት ስም የውሸትና የማስመሰል ተግባሩን ቀጥሏል ሲል ሳልሳይ ወያኔ ፓርቲ ወቀሰ። የህወሓት ቡድን ብሔራዊ ኮንፈረንስ በሚል ስም ትናንት ያጠናቀቀውን የካድሬ ስብሰባ አስመልክቶ ትችት አዘል መግለጫ ያወጣው በክልሉ የሚንቀሳቀሰው ሳልሳይ ወያኔ የተሰኘው ፓርቲ በብሔራዊ አንድነት ስም በህወሓት ሰዎች የታገዘ ያለውን የማሳሳት ተግባር ተጠናክሮ ቀጥሏል ብለዋል። የህወሓት ሰዎች በሚያሳዩት የተዛቡ አካሄዶችና አስተሳሰቦች የፖለቲካ ድርጅቶችና ህዝቡ በሂደት ውስጥ እንደነበር ወይም ውሳኔ ውስጥ እንደተሳተፈ አስመስሎ ማቅረብ ውሸት ነው ያለው ሳልሳይ ወያኔ በህወሓት የተካሄዱ መድረኮች የህዝብን ውሳኔ የነጠቁ ናቸው ብሎ እንደሚያምን አስታውቋል። ይህ የህወሓት ሰዎች ድራማ ማህበራዊ መሰረት ባላቸውና ትክክለኛ የህዝብ ውክልና ባላቸው አካላት ሳይሆን ሰላማዊ የፖለቲካ ትግል በነጠፈባቸውና የህዝብ ድምጽ አዳራሽ ዘግቶ ባፈኑ ኃይሎች የተካሄደ ነው ሲልም ፓርቲው ኮንኗል።
ይህንን እኩይ ተግባር እየፈጸመ ያለው ቡድን አዳራሽ ዘግቶ የፈለገው ማድረጉ ችግር የለውም የተባለ የሚመስል እንደሆነ የገለጸው ፓርቲው ያለው ሁኔታ ለህዝብ ቀጣይ ጣፋንታ የደቀና አደጋ ቀላል አይደለም ሲልም አስረድቷል። ወደ ጦርነት የሚያመራውን መዘዝ ለማስወገድ የህዝቡ እንቢተኝነት ተጠናክሮ መቀጠል እንዳለበት አምናለሁ ያለው ፓርቲው እውነተኛና በመርህ ላይ የተመሰረተ ብሔራዊ አንድነት ሊኖር የሚችለው በህዝብ ተቀባይነት ባለው መንግስት ጥላ ስር ብቻ እንደሆነም በመግለጫው ላይ አስምሮበታል። የህወሓት ቡድን ትናንት ባደረገው የካድሬ ስብሰባ ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባደረጉት ንግግር ህወሓት እንደ ነባር ፓርቲ እንዲቀጥል መስራት አለብን ሲሉም ተደምጠዋል። የቀድሞው ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከቀናት በፊት በሰጡት ቃለ መጠይቅ የኤርትራ መጠቀሚያ የሆነው የህወሓት ቡድን ትግራይን የጦር አውድማ ለማድረግ እየተጣደፈ መሆኑን በመጥቀስ ይህንን ለማስቆም ሲባል መታገል አለብን ማለታቸውም ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ቀጥሏል። አሁን ደግሞ ወደ ሌሎች መረጃዎች ስናልፍ ግብጽ በሱዳን የተከሰተውን ጎርፍ ከህዳሴ ግድቡ ጋር አያይዛ ያቀረበችውን ውንጀላ ኢትዮጵያ ውድቅ ማድረጓን በሶማሊያ ፕሬዝዳንት ጽፈት ቤት አቅራቢያ በሚገኝ እስር ቤት በአልሸባብ የተከፈተውን ውጊያ ኢጋድና የአፍሪካ ህብረት ማውገዛቸውን ጨምሮ ሌሎች መረጃዎችን ዘነበ ህልፍ እንደሚከተል ያስደምጠናል። ተከታትለን እንመለስ። አብራችሁን ቆዩ። ግብጽ በሱዳን የተከሰተውን ጎርፍ ከህዳሴ ግድቡ ጋር አያይዛ ያቀረበችውን ውንጀላ ኢትዮጵያ ውድቅ አደረገች። ግብጽ ከሰሞኑ በውሃና መስኖ ሚኒስትሯ በኩል ባወጣችው መግለጫ ሰሞኑን በሱዳን የተከሰተው ጎርፍ በግድቡ የአስተዳደር ችግር የተፈጠረ ነው የሚል ውንጀላ አቅርባ ነበር። ክሱን ተከትሎ የኢትዮጵያ ውሃና ኢነርጂ ሚኒስቴር መስከረም 24 ቀን 2018 ዓ.ም ባወጣው መግለጫ የግብጽን ሰሞነኛ ውንጀላ መሰረተ ቢስና ከእውነታው ጋር የሚጣረስ ብሎታል። ከታላቁ የኢትዮጵያ ህዳሴ ግድብና ከአባይ ወንዝ ጋር በተያያዘ የግብጽ ተቋማት የሚያወጧቸው መግለጫዎች ሐሰት ዋነኛ ማጠንጠኛቸው ሆኗል ያለው የሚኒስቴሩ መግለጫ ይህ ለረጅም ጊዜ የቆየው የግብጽ አዝማሚያ የቅርብ ጊዜ መገለጫው ደግሞ ከሰሞኑ ሀገሪቱ በውሃና መስኖ ሚኒስትሯ በኩል ያወጣችው በሐሰተኛና እርስ በርሱ በሚቃረኑ መረጃዎች የተሞላው መግለጫ ነው ሲል ገልጿል። ይህ ግብጽ ተንኮል አዘል መግለጫና መሰረተ ቢስ ውንጀላ በጉዳዩ ላይ ግምገማ ለማድረግ ፈቃደኛ በሆነ ማንኛውም ሰው ውድቅ ሊደረግ ይችላል ያለው መግለጫው አሃዛዊ መረጃው ይህንኑ ያመለክታል ሲል ጠቁሟል። በዚህም የህዳሴ ግድቡ ከመገንባቱ በፊት የነበረውን የአባይ ወንዝ የውሃ ፍሰት ታሪካዊ መረጃ አሁን ካለው የውሃ ፍሰት ጋር ማነጻጸር እውነታው የት እንዳለ በግልጽ ያሳያል ብሏል። የውሃና ኢነርጂ ሚኒስቴር መግለጫ ላብነትም በሱዳን ለ93 ተከታታይ ዓመታት የተመዘገበው የውሃ ፍሰት መረጃ እንደሚያመለክተው ግድቡ ከመገንባቱ በፊት በነበሩት ዓመታት በነሐሴ ወር ከ800 ሚሊዮን ሜትር ኪዩብ በላይ እንዲሁም በመስከረም ወር ደግሞ ከ750 ሚሊዮን ሜትር ኪዩብ በላይ የሚደርስ ከፍተኛ የጎርፍ መጠን የሚመዘገብበት ጊዜ አለ ሲል አክሏል። የዓለም የምግብ ፕሮግራም በሶማሊያ በሚሊዮን የሚቆጠሩ ሰዎች ለከፋ ረሃብና የተመጣጠነ ምግብ እጦት አደጋ ተጋልጧል ሲል አስጠነቀቀ። የተባበሩት መንግስታት የዓለም የምግብ ፕሮግራም በሶማሊያ የሚኖሩ በሚሊዮን የሚቆጠሩ ሰዎች ለከፋ ረሃብና የተመጣጠነ ምግብ እጦት አደጋ ተጋልጧል ሲል አስጠንቅቋል። የሶማሊያ የህዝብ ቁጥር 20 ሚሊዮን እንደሚጠጋ ሲገለጽ ከዚህ ውስጥ በቅርብ ጊዜ በወጣው የተቀናጀ የምግብ ዋስትና ደረጃ ምደባ ሪፖርት መሰረት 4.4 ሚሊዮን ሰዎች ለምግብ እጥረት ወይም ለከፋ ችግር IPC3 መጋለጣቸው ተገልጿል። በተጨማሪም 1 ሚሊዮን የሚጠጉ ዜጎቿ ደግሞ የከፋ ረሃብ IPC4 ውስጥ ይገኛሉ ሲል ይህ ቁጥር በ6 ወራት ውስጥ በ50 በመቶ መጨመሩን ሪፖርቱ አመልክቷል። በሶማሊያ 1.8 ሚሊዮን ከ5 ዓመት በታች የሆኑ ህጻናት ለተመጣጠነ ምግብ እጥረት ተጋልጧል የተባለ ሲሆን 421 ሺህ የሚሆኑት ደግሞ በከፋ የተመጣጠነ ምግብ እጥረት እንደሚሰቃዩ የዓለም የምግብ ፕሮግራም በሪፖርቱ ገልጿል። ከ90 በመቶ በላይ የሚሆነውን የሀገሪቱን የአስቸኳይ ምግብ ዋስትና ምላሽን የሚመራው የዓለም የምግብ ፕሮግራም እስከ መጋቢት 2026 ድረስ ለ800 ሺህ ሰዎች ቢያንስ የህይወት አድን ስራዎችን ለማስቀጠል $98 ሚሊዮን ያስፈልገኛል ሲል መናገሩም በሪፖርቱ ተመላክቷል። በተቀናጀ የምግብ ዋስትና ደረጃ ምደባ ላይ IPC1 በቂ ምግብ አላቸው፣ IPC2 ከራሳቸው ውጪ የሌላውን ፍላጎት ማሟላት የከበዳቸው ሲሆኑ IPC3 ምድብ ደግሞ የምግብ ድጋፍ የሚያስፈልጋቸውና በቂ የተመጣጠነ ምግብ የማይመገቡ ናቸው። በተመሳሳይ IPC4 ምድብ ከፍተኛ የሆነ የተመጣጠነ ምግብ ሲጓደል ሲሆን IPC5 ደግሞ ከባድ ድርቅና የምግብ እጥረት ሲከሰትና ምግብ ለማግኘት ምንም መንገድ ሳይኖር ሲቀር የሚሰጥ ምድብ ነው።
ዶናልድ ትራምፕ የፍርድ ቤትን ትዕዛዝ ውድቅ በማድረግ ወታደሮችን ከካሊፎርኒያ ወደ ኦሪጎን ላኩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፖርትላንድ የብሔራዊ ዘብ አባላትን ለማሰማራት ያደረጉት ሙከራ በፍርድ ቤት ውድቅ ከተደረገ በኋላ የፌዴራል መንደሮችን ከካሊፎርኒያ ወደ ኦሪጎን ልከዋል። የወታደሮቹ መላክ በፖርትላንድ ወታደሮች እንዳይሰማሩ ፍርድ ቤት ያስተላለፈውን ውሳኔ የሚጥስ ነው ተብሏል። የካሊፎርኒያ አስተዳዳሪ ጋቪን ኒውሶም አስደንጋጭ የሆነ ሕግና ስልጣንን ያላግባብ መጠቀም ሲሉ የጠሩትን የፕሬዝዳንቱን ተግባር በመቃወም ክስ እንደሚመሰርቱ ተናግረዋል። በዲሞክራቶች የምትተዳደረው ፖርትላንድ ፕሬዝዳንቱ ወንጀልን መከላከል ሲሉ የጠሩት ዘመቻ አካል ሆናለች። በከተማዋ ከሰነድ አልባ ስደተኞች ጋር በተያያዘ በቀጠለው ህዝባዊ ተቃውሞ ወታደሮች ከተሞችን ወደ ሰላም ለመመለስ አስፈላጊ ናቸው ሲሉ ይከራከራሉ። ፔንታጎን 200 የካሊፎርኒያ ብሔራዊ ዘብ አባላት የዩኤስ ኢሚግሬሽንና ጉምሩክ ማስፈጸሚያዎችና ሌሎች ይፋዊ ተግባራትን የሚያከናውኑ የፌዴራል ሰራተኞችን ለመደገፍ ወደ ፖርትላንድ መመደባቸውን አረጋግጧል። የዋይት ሃውስ ቃል አቀባይ አቢጌል ጃክሰን ፕሬዝዳንት ትራምፕ በፖርትላንድ ውስጥ አመጽ የተቀላቀለበት ሁከትና በህግ አስከባሪ አካላት ላይ የሚፈጸሙ ጥቃቶችን ተከትሎ በፖርትላንድ የሚገኙ የፌዴራል ንብረቶችና ሰራተኞችን ለመጠበቅ ህጋዊ ስልጣናቸውን ተጠቅመዋል ብለዋል። የግዛቱ አስተዳዳሪ ኒውሶምን ደግሞ ፖርትላንድ እና በመላ ሀገሪቱ ያሉ ከተሞችን ከሚያጠፉ አደገኛ ወንጀለኞች ይልቅ ህግን ከሚያከብሩ ዜጎች ጎን መቆም አለበት በማለት ወርፏቸዋል። በሶማሊያ ፕሬዝዳንት ጽፈት ቤት አቅራቢያ በሚገኝ እስር ቤት በአልሸባብ የተከፈተውን ውጊያ ኢጋድና የአፍሪካ ህብረት አወገዙ። የሶማሊያ ጦር በሞቃዲሾ ፕሬዝዳንታዊ ጽፈት ቤት አቅራቢያ በሚገኝ ዋና እስር ቤት ላይ በአልሸባብ ታጣቂዎች የተከፈተውን እና ለ6 ሰዓታት የፈጀውን ከበባ በማክሸፍ 7 የቡድኑ ታጣቂዎች መግደሉን የሶማሊያ መንግስት አስታውቋል። ጉርካጂሊኮ የተባለ እስር ቤትን ኢላማ ባደረገው የቅዳሜ ዕለቱ ጥቃት ሰላማዊ ሰውም ሆነ የጸጥታ አስከባሪ አለመገደሉን የሶማሊያ መንግስት አስታውቋል። የአልሸባብ ቡድን ለጥቃቱ ኃላፊነት የወሰደ ሲሆን ይህም ቡድኑ በቅርብ ዓመታት በሶማሊያ ውስጥ ከፈጸማቸው ተከታታይ ጥቃቶች መካከል አንዱ ነው ተብሏል። አልሸባብ ጥቃቱን የፈጸመው የሶማሊያ መንግስት ከዚህ ቀደም በሞቃዲሾ በደህንነት ምክንያት ተዘግቶ የነበረ ዋና መንገድን ከከፈተ ከጥቂት ሰዓታት በኋላ ሲሆን በጥቃቱ ያመለጠ እስረኛ አለመኖሩን አሶሺየትድ ፕሬስ የዜና ወኪል ዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ጥቃቱን አስመልክቶ ባወጡት መግለጫ ደግሞ ጥቃቱን በጽኑ ያወገዙ ሲሆን ለሶማሊያ መንግስትና ለተጎጂ ቤተሰቦች የተሰማቸውን ጥልቅ ሐዘን ገልጸዋል። አያይዘውም ህብረቱ በሶማሊያ በአፍሪካ ቀንድና በመላው አህጉር ያለውን የሽብርተኝነትና የጽንፈኝነት ስጋት ለማስወገድ እንዲሁም የሶማሊያን መንግስት ለመደገፍ ያለውን ሙሉ አጋርነትና የማይናወጥ ቁርጠኝነት አረጋግጠዋል። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በበኩሉ ባወጣው መግለጫ ጥቃቱን ያወገዘ ሲሆን አልሸባብ በቅርቡ ይዞታውን ማጣቱንና በታችኛው ሸበሌ ክልል ውስጥ የሚገኙ ከፍተኛ አባላቶቹ በመገደላቸው ምክንያት በተስፋ መቁረጥ የፈጸመው ድርጊት መሆኑን ገልጿል። ኢጋድ ፈጣን ምላሽ በመስጠት ከፍተኛ አደጋን አስቀርተዋል ያላቸውን የሶማሊያ ጸጥታ ኃይሎችን ሙያዊ ብቃትና ድፍረት እንደሚያደንቅ አስታውቋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩስ ሰላም ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። የገንዘብ ሚኒስቴር በጭማቂ አምራቾች ላይ የተጣለውን የአመታት የኤክሳይዝ ታክስ ክፍያ ውሳኔ አገደ። የገንዘብ ሚኒስቴር የገቢዎች ባለስልጣን በሀገር ውስጥ የፍራፍሬ ነክ መጠጥ አምራቾች ላይ ከ6 ዓመት በፊት በወጣ ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ እንዲከፍሉ የሚያስገድደውን የገቢዎች ባለስልጣን ውሳኔ አግዷል። ይህ ውሳኔ የተሰጠው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ መጠጥ የፍራፍሬ ጭማቂ ተብሎ እንዲታሰብ ቢያንስ 30% የፍራፍሬ ይዘት ሊኖረው ይገባል የሚል ማብራሪያ ከሰጠ በኋላ ነው። የገቢዎች ሚኒስቴር ይህንን መስፈርት አያሟሉም ያላቸውን አምራቾች የ4 ዓመት የኋላ ታክስ እንዲከፍሉ አስገድዶ ነበር። ይሁን እንጂ የገንዘብ ሚኒስቴር ከኢንዱስትሪ ሚኒስቴር የቀረበለትን ቅሬታ ተከትሎ ውሳኔው የሀገር ውስጥ አምራቾችን ስራ እንዲያቆሙ እስከ ማስገደድ የደረሰ ከፍተኛ ጉዳት ማስከተሉንና ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት እንደጎዳም ገልጿል። በመጨረሻ ሚኒስቴሩ በህጉ አጻጻፍ ላይ ባለው ግልጽነት መጓደል ምክንያት ከሸማቾች ያልተሰበሰበውን ዕዳ በአምራቾች ላይ መጫን ፍትሃዊ አይደለም በማለት የገቢዎች ባለስልጣን ውሳኔ መታገዱን አስታውቋል። የኢትዮጵያ መጠጥ አምራቾች ኢንዱስትሪዎች ማህበር ዋና ስራ አስኪያጅ የሆኑት አሸናፊ መርዕድ ለኢንዱስትሪና ፋይናንስ ሚኒስትሮች ይህንን ወሳኝ ውሳኔ በማሳለፍ ላሳዩት ግንዛቤና ድጋፍ ምስጋናቸውን አቅርበዋል ሲል ካፒታል ዘግቧል። ይህ ለዘርፉ ትልቅ እፎይታ ነው ሲሉም ለ2 ዓመት ያህል በዘለቀው ትግል ላይ አስተያየታቸውን ሰጥተዋል።
የአውሮፓ ህብረት በኢትዮጵያ ለሚገኙ 6 የዩኒቨርሲቲ ሆስፒታሎች 146 ሚሊዮን ብር የሚገመት የህክምና መሳሪያዎች ድጋፍ አበረከተ። የአውሮፓ ህብረት በጣሊያንና ስፔን ኮኦፕሬሽን አማካኝነት ባለፉት 7 ዓመታት የጤና ሳይንስን የሚያስተምሩ የዩኒቨርሲቲ ሆስፒታሎችን አዲሶ ለህክምና አገልግሎት ምቹ ማድረግ፣ የስፔሻሊቲ ስልጠናዎችን ማሰልጠንና የህክምና መሳሪያዎች ድጋፍ በማድረግ በትብብር እየሰራ መሆኑን የጤና ሚኒስትር ዴኤታ ወይዘሮ ሳህረላ አብዱላሂ ገልጸዋል። በዛሬው መርሃ ግብር ለህፃናት ህክምና፣ ለማህፀንና ጽንስ፣ ለሰመመን ህክምና፣ ለድንገተኛ እንዲሁም ለቀዶ ህክምናና ለሌሎች ህክምና አገልግሎቶች የሚረዱ 146 ሚሊዮን ብር የሚያወጡ መሳሪያዎች ድጋፍ ተደርጓል። የህክምና መሳሪያዎች ድጋፉ ለአዳማ፣ ጅማ፣ መቀሌ፣ ባህር ዳር፣ ጎንደርና ሀሮማያ ዩኒቨርሲቲ ሆስፒታሎች የሚከፋፈል ይሆናልም ተብሏል። የኢትዮጵያ አየር መንገድ ከአውሮፕላን እጥረት የተነሳ እድገቱ 15 በመቶ መብለጥ እንዳልቻለ ተገለጸ። የአፍሪካ ግዙፍ አየር መንገድ የሆነው የኢትዮጵያ አየር መንገድ በአሁኑ ወቅት ባጋጠመው የአውሮፕላን እጥረት ምክንያት የአመታዊ የተሳፋሪዎች ቁጥር እድገቱ ከታቀደው በታች መሆኑን አስታውቋል። አየር መንገዱ በአሁኑ ወቅት ከ12 እስከ 15 በመቶ የሚደርስ የሁለት አሃዝ እድገት እያስመዘገበ መሆኑን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው መናገራቸውን ብሉምበርግን ዋቢ አድርጎ ካፒታል ጋዜጣ ዘግቧል። አቶ መስፍን ጣሰው ይህንን አስመልክተው ሲናገሩ አሁን ባለው ሁኔታ በአውሮፕላን እጥረት ምክንያት እድገታችን ከ15 በመቶ በላይ መሆን አልቻለም። ይህ እጥረት ባይኖር ኖሮ ከ15 በመቶ በበለጠ ፍጥነት እናድርግ ነበር ማለታቸውን ዘገባው አመልክቷል። የአቅርቦት መስተጓጎሉ በዋነኝነት የሚታየው ሰፊ አካል ያላቸው አውሮፕላኖች ላይ ሲሆን ይህ ሁኔታ ለቀጣዮቹ 2 ዓመታት ሊቀጥል እንደሚችልም አመላክተዋል። ይሁን እንጂ አየር መንገዱ ከ2 ዓመታት በኋላ ዋና አምራቾች የሆኑትን ቦይንግና ኤርባስን ጨምሮ በርካታ ሰፊ አካል አውሮፕላኖችን በብዛት ለመቀበል መታቀዱን ገልጸዋል። ስትከታተሉት የነበረው የዕለተ ሰኞ መስከረም 26 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።